አፓርታይድ ትርጉሙ መለያየት ማለት ነው። ከ1948 እስከ 1990ዎቹ መጀመሪያ ድረስ በደቡብ አፍሪካ የነበረ ህጋዊ የዘር መለያየትና የነጭ የበላይነት ስርዓት ነበር። በወቅቱ የነበረው የናሽናል ፓርቲ መንግስት ዜጎችን በዘራቸው በመከፋፈል ጥቁር ደቡብ አፍሪካውያንን ከመብታቸው በመከልከልና አነስተኛ ቁጥር ያላቸው ነጮች ፖለቲካዊና ኢኮኖሚያዊ የበላይነት እንዲኖራቸው የሚያደርጉ ጥብቅ ህጎችን ተግባራዊ አድርጎ ነበር። ነጭ፣ ቀላጭ፣ ህንዳዊና ጥቁር ብሎ ዜጎችን በሀገራቸው ሁለተኛ ዜጋ እንዲሆኑ ያደረገ ስርዓት ነበር። የመኖሪያ ቦታዎችን በዘር እንዲለዩ ጥቁር ደቡብ አፍሪካውያን የተለያዩ የህዝብ አገልግሎቶችን እንዳይጠቀሙም ይገደዱ ነበር። የመንቀሳቀስ ነፃነታቸውን ለመቆጣጠር የመታወቂያ ደብተር እንዲይዙ ይደረግም ነበር። እንዲሁም ከተለያየ ዘር ጋር መጋባት በህግ የተከለከለ ነበር። ዛሬ ላይ ኢትዮጵያውያንን ጨምሮ ሌሎች የአፍሪካ ሀገራት ዜጎችን መጤ እያሉ የሚገኙት ጥቁር ደቡብ አፍሪካውያን ዜግነታቸው ተገፎ ባንቱስታንስ ተብለው ወደሚጠሩ ደካማ ኢኮኖሚ ወዳላቸው ገጠራማ አካባቢዎች እንዲሰፍሩ ተደርገው የገዛ መሬቶቻቸውን ቀምተው ለሚያስተዳድሩ ነጮች ርካሽ የጉልበት ሰራተኛ ተደርገውም ነበር። ኤፍ.ደብሊው.ኤ. ክለርክ በ1990 የታገዱ የፖለቲካ ፓርቲዎች እንዲንቀሳቀሱ ፈቀዱ። ኔልሰን ማንዴላንም ከእስር አስፈቱ። የአፓርታይድ ህጎች ተሰርዘው በ1994 ለመጀመሪያ ጊዜ ሁሉም ዜጎች ተሳተፉበት የተባለ ምርጫ ተካሄደ። በዚህም ኔልሰን ማንዴላ ፕሬዝዳንት ሆኑ። ያን ጊዜ ኢትዮጵያ የደስታ እንባ አንብታ ነበር። የለፋችበት ስራ ውጤት አምጥቷልና። ኔልሰን ማንዴላ 1994 የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት ሆነው ሲመረጡ ኢትዮጵያ የእፎይታ ትንፋሽ ስባ ነበር። ነገር ግን በአሁኑ ሰዓት በደቡብ አፍሪካ ከፍተኛ ስራ አጥነት፣ የኑሮ ውድነት፣ የኃይል አቅርቦትና የመሰረተ ልማት እጦት ሙስናን ጨምሮ ከምንም በላይ ስንፍና ደቡብ አፍሪካውያንን ያጠቁ ደዌዎች ናቸው። ለዚህም ይመስላል የእምዬን እከክ ወደ አበየ ለከክ በሚል ራሳቸው በፈቱት ስራ የሌላ ሀገር ዜጎች ስለበዙ ነው ይውጡልን ማለት የጀመሩት። በዚህ መሃል ታዲያ ለስራ ዋጋ ከፍለው ከሀገራቸው ወጥተው ዘመድ ቤተሰብ የሚያስተዳድሩና ወገንን የሚረዱ ዜጎች ሰለባ እየሆኑ ነው፣ እየሞቱ ነው። ከአፓርታይድ አገዛዝ ነፃ እንዲወጡ የለውጥ አቀንቃኝ የነበሩትን ኔልሰን ማንዴላን ወታደራዊ ስልጠና የሰጠችው ሀገር ኢትዮጵያ በ1972 እንደ ፈረንጆቹ የዘመን ቀመር ለኔልሰን ማንዴላ ስራቸው ጋዜጠኛ ነው፣ ዜግነታቸው ኢትዮጵያዊ ነው ብላ ፓስፖርት የሰጠችና በዓለም ሁሉ እንዲንቀሳቀሱ ያደረገች ሀገር ኢትዮጵያ በደቡብ አፍሪካ የነበረውን የጥቂት ነጮች የበላይነትና የባለ ሀገሩን ዜጋ ጭቆና ለመዋጋት የሚደረገውን ጥረት ወታደሮችን በማሰልጠን የደገፈችው ኢትዮጵያ የአፍሪካ አንድነት ድርጅት መስራችና ለአፍሪካውያን ነፃ መውጣት ምሳሌ የሆነችው ኢትዮጵያ ዛሬ ላይ ዜጎቿ በደቡብ አፍሪካ ምድር መጤ ተብለው ተጠርተውባታል። ለሰጠችው ድጋፍ፣ ላሳየችው ወንድማማችነት ዜጎቿ በአደባባይ ሰው በተሰበሰበበት በሽጉጥ ተደብድበው እየተገደሉ ነው። የአፍሪካ ሀገራት ዜጎች ከደቡብ አፍሪካ ይውጡልን በሚል በመቶ ሺዎች የሚቆጠሩ የደቡብ አፍሪካ ሰዎች አደባባይ ላይ ወጥተዋል። አፍሪካውያን አንድ የመገበያያ ገንዘብ መፍጠር አለባቸው። ዜጎች ከአንድ የአፍሪካ ሀገር ወደ ሌላው ያለ ፓስፖርት የሚገቡበት እድል ሊሰፋ ይገባል በሚባልበት በዚህ በ21ኛው ክፍለ ዘመን በ24 ሰዓት ውስጥ ብቻ 4 ኢትዮጵያውያን በጥይት ተደብድበው ተገድለዋል። ሌሎች የአፍሪካ ሀገራት ዜጎችም እየሞቱ ነው። የኢትዮጵያውያን፣ የሶማሌ፣ የናይጄሪያ፣ የጋናን ጨምሮ ሌሎችም የአፍሪካ ሀገራት ዜጎች በገዛ ወንድሞቻቸው እየተገደሉ ንብረታቸው እየተዘረፈ ሰላማቸው እየተናወጠ ነው። በደቡብ አፍሪካ ምድር በወገኖቻችን ላይ እየደረሰ ያለው መከራና የጥላቻ ሰለባ መሆን የታሪክን መነጽር ላደረገና የትላንቱን ውለታ ለሚያውቅ ሰው እጅግ ልብ የሚሰብርና የሞራል ዝቅጠትን የሚያሳይ ክስተት ሆኖ እናገኘዋለን። ይህ በአሁኑ ወቅት ዜኖፎቢያ ወይንም የውጭ ዜጎችን የመጥላት አባዜ እየተባለ የሚጠራው ድርጊት ጥልቅ ከሆነው የደቡብ አፍሪካ የቅኝ ግዛት ታሪክና ከዚያም በኋላ ከመጣው የማህበራዊ ኢኮኖሚያዊ ቀውስ ጋር የተቆራኘ ቢሆንም በተለይ በኢትዮጵያውያን ላይ የሚፈጸመው ግፍ ግን የታሪክን ገጽ የገለበጠና ውለታን የረሳ ክፉ ድርጊት ሆኗል። የደቡብ አፍሪካ ታሪክ ሲነሳ የአፓርታይድ ወይንም የዘረኛው የነጭ አናሳዎች አገዛዝ የጣለው ጥቁር ጠባሳ ትልቅ ስፍራ ይይዛል። ለዘመናት ጥቁር ደቡብ አፍሪካውያን በገዛ ምድራቸው እንደ ሁለተኛ ዜጋ እየታዩ ሰብአዊ መብታቸው ተገፎና በከፋ ድህነት ውስጥ እንዲማቀቁ ተደርጎ ቆይተዋል። ይህ ስር የሰደደ የጭቆና ስርዓት በህዝቡ ስነ ልቦና ላይ የፈጠረው ቁስል ሳይሽር
ዛሬ ላይ ያ ያሳለፉት መከራ ወደ ጥላቻ ተቀይሮ በወንድሞቻቸው ላይ ሲዘንብ ማየት ግን እጅግ ያሳዝናል። የዛሬው ትውልድ በቅኝ ግዛት ወቅት አባቶቻቸው ነፃነት እንዲያገኙ የሰውነት ክብራቸው እንዲመለስና የአፓርታይድ ቀንበር እንዲሰበር የኢትዮጵያ ሚና ምን ያክል እንደነበር ዘንግቶታል። ኢትዮጵያ የአፍሪካ የነፃነት ፋና ወጊ በመሆን ደቡብ አፍሪካውያን ከነጭ አገዛዝ እንዲላቀቁ የከፈለችው መስዋዕትነት በታሪክ ማህደር ደምቆ የተጻፈ ነው። እንደ ኔልሰን ማንዴላ ያሉ ታላላቅ መሪዎች በኢትዮጵያ ምድር ወታደራዊ ስልጠና ሲወስዱ፣ በኢትዮጵያ ፓስፖርት ዓለምን ሲዞሩና የኢትዮጵያ መንግስት ለነፃነት ታጋዮች ያደረገውን ቁሳዊና ዲፕሎማሲያዊ ድጋፍ የደቡብ አፍሪካ የነፃነት ትግል የጀርባ አጥንት ነበር። ያኔ ኢትዮጵያ አፍሪካ ለአፍሪካውያን በሚል መርህ የራሷ የኢኮኖሚ አቅም ሳይገታት ለወንድሞቿ ደርሳለች። ይሁን እንጂ ዛሬ ያ የነፃነት አየር የናፈቃቸው ወገኖች ትላንት መጠለያና ጋሻ የሆነቻቸውን ኢትዮጵያን ልጆች መጤ በማለት ሲያሳድዱ፣ ሲገድሉና ንብረታቸውን ሲዘርፉ ማየት የታሪክ ምጸት ነው። አሁን ላይ በደቡብ አፍሪካ የሚታየው ድርጊት መንስኤው የሀገሪቱ ውስጣዊ የኢኮኖሚ ድቀት፣ የስራ አጥነት መበራከትና የማህበራዊ አገልግሎቶች እጥረት እንደሆነ ቢነገርም ይህ ግን በንጹሃን ላይ ለሚፈጸመው ጥቃት ምክንያት ሊሆን አይችልም። ብዙዎቹ ደቡብ አፍሪካውያን የራሳቸውን መንግስት ድክመትና የኑሮ ውድነት መሸፈኛ የሚያደርጉት በሀገሪቱ በስራ ወዳድነታቸውና በንግድ ክህሎታቸው የሚታወቁትን ኢትዮጵያውያንን ነው። ኢትዮጵያውያን በደቡብ አፍሪካ በተለያዩ ከተሞች በተለይ በጆሃንስበርግና አካባቢው በሰፊው የሚገኙ ሲሆን ቁጥራቸውን በመቶ ሺዎች እንደሚቆጠር ይገመታል። እነዚህ ወገኖቻችን በከባድ ልፋትና ጥረት ትናንሽ ሱቆችን በመክፈት ለአካባቢው ማህበረሰብ ምርቶችን በቅናሽ በማቅረብና ለብዙዎች የሥራ ዕድል በመፍጠር የሀገሪቱን ኢኮኖሚ እያነቃቁ ቢሆንም የሚከፈላቸው ውለታ ግን በጥላቻና በሞት መሆኑ እጅግ ይዘገንናል። የደቡብ አፍሪካውያን መጤ የሚለው ስያሜና አሳዳጅነት አፍሪካዊ አንድነትን የናደ የአህጉሪቱን የወንድማማችነት መንፈስ የገደለ ነው። በተለይ ኢትዮጵያውያን ለደቡብ አፍሪካ ነፃነት የከፈሉትን ታሪካዊ ዋጋ ከግምት ሳያስገቡ ዛሬ በሰላማዊ መንገድ ሰርተው በሚኖሩበት ምድር ላይ እንደ ወንጀለኛ መታየታቸው ትልቅ የታሪክ ክህደት ነው። ግድያውና ማፈናቀሉ የሚፈጸመው ደግሞ በጭካኔ በተሞላበት መንገድ መሆኑ ጉዳዩን ከኢኮኖሚ ጥያቄ ባለፈ ወደ ዘርና ወደ ጥላቻ ስሜት እንደቀየረ ያሳያል። ይህ ሁኔታ የአፍሪካን ህብረትና ሌሎች ዓለም አቀፍ ተቋማትን ትኩረት የሚሻ ቢሆንም መፍትሄው ግን ከስር መሰረቱ የደቡብ አፍሪካ ማህበረሰብ ስለ ታሪኩና ስለ ጎረቤቶቹ ያለው ግንዛቤ እንዲቀየር መስራት ነው። ኢትዮጵያውያን ዛሬም ቢሆን በአፍሪካዊነትና ለሌሎች በሰጡት ፍቅር የሚጸጸቱ ሳይሆን ይልቁንም በወንድሞቻቸው እጅ እየደረሰባቸው ያለው ግፍ አፍሪካ ገና ከድንቁርናና ከጥላቻ ቀንበር እንዳልተላቀቀች የሚያሳይ ህመም ነው። ያ ትላንት ለነፃነት የተዘረጋው እጅ ዛሬም ለሰላምና ለፍትህ ይዘርጋ እንጂ ታሪክን ለረሱና ውለታን ለካዱ ወገኖች የጥላቻ ምላሽ አይሰጥም። ይሁን እንጂ የደቡብ አፍሪካ መንግስትና ህዝብ የትላንቱን ውለታ በማሰብ ዛሬ በምድራቸው ላይ የሚኖሩትን ኢትዮጵያውያንና ሌሎች አፍሪካውያንን እንደ ጠላት ሳይሆን እንደ ልማት አጋር ሊያዩአቸው ይገባል። ይህ ካልሆነ ግን የታሪክ ጠባሳው እየሰፋና የአፍሪካ አንድነት ህልሙ እየራቀ መሄዱ አይቀሬ ነው። የኢትዮጵያ ወታደሮች ለደቡብ አፍሪካ ያላቸው ተቆርቋሪነት ማሳያው ኔልሰን ማንዴላን እንዲጠብቁ ትዕዛዝ ከተሰጣቸው ሁለት ጠባቂዎቻቸው አንዱ የሆኑት ካፒቴን ጎታ ዲንቃ ናቸው። በ1962 የኔልሰን ማንዴላ ተቀናቃኞች ለካፒቴን ጎታ ኔልሰንን እንዲገድሏቸውና በምላሹ 2000 ፓውንድ ሊሰጧቸው ተጠየቁ። እሳቸው ግን ሰውን አስበለጡ። ከምንም ነገር በላይ ከማንኛውም የቀለም፣ የዘር፣ የቋንቋና የብሔር ማንነት በፊት እኛ ቀዳሚውና ታላቁ መታወቂያችን ሰው መሆናችን ነው። ይህ ደግሞ ተፈጥሮ የቸረችን ማንም ሊነጥቀን የማይችለው የከበረ ማዕረጋችን ነው። በደቡብ አፍሪካ ምድር የሚኖሩ ኢትዮጵያውያን ወገኖቻችን እንደ ማንኛውም የሰው ልጅ በክብር የመኖር ደህንነታቸው ተጠብቆ በሰላም የመንቀሳቀስና ሰብአዊ መብታቸው እንዲከበርላቸው የመጠየቅ ሙሉ መብት አላቸው። ዛሬ ላይ በወገኖቻችን ላይ የሚታየው መጤን የመጥላትና የማሳደድ አባዜ በሰለጠነ ማህበረሰብ ውስጥ በተለይ ደግሞ ታሪክና ውለታ በሚያስተሳስረን አፍሪካውያን ወንድሞቻችን ዘንድ ፈጽሞ ቦታ ሊኖረው የማይገባ ነውር ተግባር ነው። ይህ የጥላቻ መርዝ ትርፉ ጥፋት ብቻ ነው። የሰዎችን ህይወት ይቀጥፋል፣ ቤተሰብን ይበትናል፣ ተስፋን ያጨልማል። ከሁሉ በላይ ደግሞ ወደፊት በጋራ ለመጓዝ የምንፈልጋትን አንዲቷን አፍሪካን አንድነት ክፉኛ ይሰባብራል። በኢትዮጵያውያን ላይ የሚፈጸመው ግፍና መከራ በአስቸኳይ እንዲቆም
በጋራ እንጩህ፣ እኛ አንድ ነን። የጋራ ታሪክና የጋራ ህልም ያለን ወንድማማቾች ነን። ዜኖፎቢያ ይቁም፣ አንድ አፍሪካዊነት ይለምልም።